ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራል መንግስቱ ነዋይ የአሟሟት ሚስጥር ከ65 ዓመት በኋላ ከጥር ወር 1994 የሚኒሊክ መጽሔት እትም። መስከረም ወር ለቀድሞ ለኢትዮጵያ መሪ ለግርማዊ ቀዳማዊ ኃይለ ሥላሴ የተለየ አጋጣሚ ያለው ወር ነው። ቀዳማዊ ኃይለ ሥላሴ ወደ ቤተ መንግስት ወንበር የተጠጉት በመስከረም ወር ሲሆን የቤተ መንግስቱንም ስልጣን በውዴታ ሳይሆን በግዴታ ያጡትም በዚሁ በመስከረም ወር ነው። ከታላቁ የኢትዮጵያ መሪ ከዳግማዊ ምኒልክ ሞት በኋላ ስልጣን ላይ ወጥተው የነበሩትን አቤቶ ኢያሱን አውርዶ በምትኩ የሚኒሊክ ሶስተኛ ልጅ የሆኑትን ወይዘሮ ዘውዲቱን ንጉሠ ነገሥት ለማድረግ የቤተ መንግስቱ መኳንንትና ሹማምንት መስከረም 17 ቀን 1909 ዓ.ም ሲወስኑ ራስ ተፈሪ መኮንንም አልጋ ወራሽ ሆነው እንዲያገለግሉ ተመረጡ። በወርሃ መስከረም በአልጋ ወራሽነት ስልጣን ወደ ቤተ መንግስት የገቡት ራስ ተፈሪ የንጉሠ ነገሥት ዘውድ ለመጫን የፈጀባቸው 15 ዓመታት ብቻ ነው። ንጉሠ ነገሥት ዘውዲቱ መጋቢት 22 ቀን 1922 ዓ.ም በሞት ከተለዩ ከ7 ወር በኋላ ጥቅምት 23 ቀን 1923 ዓ.ም ንጉሠ ነገሥት ዘኢትዮጵያ ተባሉ ልዑል ተፈሪ። ከ44 ዓመት የንጉሠ ነገሥት ዘመን በኋላ ግርማዊ ቀዳማዊ ኃይለ ሥላሴ በመስከረም ወር የገቡበትን ቤተ መንግስት የለቀቁት መስከረም 2 ቀን 1967 ዓ.ም በተካሄደ መፈንቅለ መንግስት ነው። ከአራት አስርት ዓመታት በላይ ያስቆጠረው የአጼው የስልጣን ዘመን ግን ፍጹም የተረጋጋ አልነበረም። በተለያየ ጊዜ ወንበራቸውን ለመንጠቅ ያልተሳካ ሙከራ ተደርጎባቸዋል። የጎጃሙ ንጉሥ ተክለ ሃይማኖት የልጅ ልጅ የነበሩት ቢትወደድ ነጋሽ በዛብህ በጠቅላይ ሚኒስትር ጽሕፈት ቤት ምክትል ሚኒስቴርና የሕግ መወሰኛ ምክር ቤት ፕሬዝዳንት ሆነው ይሰሩ በነበሩት በ1943 ዓ.ም የመፈንቅለ መንግስት ሴራ አቅደው ነበር። ሚስጥሩ በደጃዝማች ገረሱ ዱኪና የውላሙ ንጉሥ ልጅ በነበሩት በፊት አውራሪ ደስታ ጦና የወጣውን ይህን የመፈንቅለ መንግስት ሴራ ያከሸፉት በጊዜው ኮሎኔል የነበሩት መንግስቱ ነዋይ ናቸው። የነ መንግስቱ የመፈንቅለ መንግስት ሙከራ ከከሸፈ በኋላ ፊት አውራሪ ኃይሉ ክብረት የተባሉ አርበኛና በጦርነት ወቅት የንጉሠ ነገሥቱን ደብዳቤ ለአርበኛው በሙሉ ያደረሱ ጀግና የመፈንቅለ መንግስት ሴራው ጠንጥነዋል ተብለው ተከሰው የሴራው ተካፋይ ነበርን ባሉ 4 የክብር ዘበኛ ወታደሮች ተመስክሮባቸው በሞት ተቀጥተዋል። በ1960ዎቹ መጀመሪያ ላይም ብላታ ተክለ ወልደ ሐዋርያትም በንጉሠ ነገሥቱ ላይ የመፈንቅለ መንግስት ሙከራ አድርገው ከሽፎባቸዋል። የመስከረም 1967 ዓ.ም የመፈንቅለ መንግስት ለንጉሠ ነገሥቱ የስልጣን ዘመን ማብቂያ ይሁን እንጂ በታህሳስ ወር 1953 ዓ.ም በነ ጀነራል መንግስቱ ነዋይ ተደርጎ የነበረው መፈንቅለ መንግስት ታላቅ እንደነበር ይነገራል። የዛሬ 41 ዓመት በዚህ በያዝነው በታህሳስ ወር ተደርጎ ስለነበረው መፈንቅለ መንግስት በተለያየ ጊዜ ብዙ የተባለ ነገር ቢኖርም ትኩረት ያልተሰጣቸው ጉዳዮችን ነው ለማንሳት የፈለግነው። ይህንን ጽሑፍ ለማቀናበር በወቅቱ ስለነበረው እውነት እማኝነታቸውን የሰጡን በጊዜው ለቤተ መንግስት ቅርብ የነበሩ ሰዎች ናቸው። በእሳቸው ጥያቄ መሰረት ስማቸውን ባንገልጽም በአንባቢያኑ ስም ግን ልናመሰግናቸው እንወዳለን። መልካም ንባብ። ታህሳስ 5 ቀን 1953 ዓ.ም በነ ጀነራል መንግስቱ ነዋይ የተሞከረው መፈንቅለ መንግስት ሙከራ ከከሸፈ በኋላ ከጦር ኃይሎች ጠቅላይ ኤታማዦር ሹም የወጣው መግለጫ በመጨረሻ መስመር ላይ ጺማቸውን በመንጨት ወይንም በማሳደግ ወይንም በሌላ ዘዴ ይለውጡ ይሆናል። እነሱን ይዞ ላመጣ ታማኝ ለእያንዳንዳቸው የ10,000 ብርና ልዩ ሽልማት ይሰጣል የሚል ሐረግ ነበረበት። በመፈንቅለ መንግስት ሙከራ ወቅት በቀጥታ ይሁን በተዘዋዋሪ ተሳትፎ የነበራቸው መለዮ ለባሾችና ሲቪሎች በሞትና በስራት ተቀጥተዋል። አንዳንዶቹም ራሳቸውን ገድለዋል። በመንግስት ኃይሎች ተገድለዋል። በመፈንቅለ መንግስት ሙከራ አድራጊዎችና የመንግስት ታማኝ ኃይሎች በነበሩት መካከል
አዲስ አበባ ውስጥ በተደረገው ውጊያም በርካታ ሰዎች ሞተዋል፣ ተጎድተዋል። ከነዚህ መካከል የጃንሆይ አማች የነበሩትና የራስ ደስታን ልጅ ያገቡት ሻምበል ደረጃ ኃይለማርያም ይጠቀሳሉ። ጀነራል መንግስቱ ነዋይ በቤተ መንግስቱ አረንጓዴ ሳሎን አስረዋቸው ከነበሩት የመንግስት ከፍተኛ ባለስልጣኖች መካከል ጀነራል መኮንን ደነቀና ቢትወደድ አንዳርጋቸው መሳይ ተረፉ። ሌሎቹ በሙሉ ተገድለዋል። አቶ መኮንን ኃይለወልድ፣ ራስ አበበ አረጋይ፣ አባ ሀና ጀማ፣ ሊቀ መኳስ ታደሰ ነጋሽ፣ አፈ ንጉስ እሸቴ ገዳ፣ አቶ አምደ ሚካኤል ደሳለኝ፣ ጀነራል ሙልጌታ ቡሊ፣ ብላታ ዳዊት ቁበግዚ፣ ደጃዝማች ለጥይበሉ ገብሬ፣ ገብረወልድ እንግዳ ከተገደሉት መካከል ጥቂቶቹ ናቸው። ጀነራል ሙልጌታ ቡሊ የተገደሉት በስነ ምግባር ጉድለት ከሰራዊቱ ውስጥ በተባረሩት አንድ የመቶ አለቃ እንደነበር ይነገራል። ከሰራዊቱ የተገለለው መኮንን የመፈንቅለ መንግስት በተደረገበት ወቅት ከነ ጀነራል መንግስቱ ነዋይ ጎን በመቆም ጀነራል ሙልጌታ ቡሊን በመግደል በኋላም እሱም በፍርድ ቤት ውሳኔ በስቅላት እንዲቀጣ ነው የተደረገው። በተለያየ ጊዜ የመፈንቅለ መንግስት ሙከራ ታሪክ በተወሳ ቁጥር በብዛት የሚነገረው ስለ ጀነራል መንግስቱ ነዋይና ስለ ገርማሜ ነዋይ ብቻ ነው። ጀነራል መንግስቱ በተከሰሰበት ወንጀል ሁለተኛ ተከሳሽ ስለነበሩት ስለ ሻምበል ክፍሌ ወልደ ማርያም የተወሰነ ነገር እናስነብባችሁና ወደ ሌላ ጉዳይ እንሻገራለን። ሻምበል ክፍሌ ወልደ ማርያም የኢትዮጵያን ሰራዊት የተቀላቀሉት በተራ ወታደርነት ነው። በ1928 ዓ.ም ኢጣሊያ ኢትዮጵያን በወረረችበት ወቅት ማይጮ ከዘመተው ከኢትዮጵያ ጦር ጋር ወደ አውደ ውጊያ የተጋዙት ሻምበል ክፍሌ በውጊያው ላይ የላቀ ተሳትፎ እንደነበራቸው በቅርብ በሚያውቃቸው ይነገራል። ጃንሆይ ከስደት ከተመለሱ በኋላ ሰራዊቱ ውስጥ ያገለገሉት ክፍሌ ወልደ ማርያም በክብር ዘበኛ ሰራዊት ውስጥ እስከ ሻምበልነት ማዕረግ ደርሰዋል። ሻምበል ክፍሌ ንጉሠ ነገስቱን እንደሚወዱና ለሳቸው ታማኝ እንደነበሩ ዛሬም ድረስ ይነገርላቸዋል። እንደማኞቹ አባባል ሻምበል ክፍሌ ለጃንሆይ የነበራቸውን ጥልቅ ፍቅር ጀነራል መንግስቱ ነዋይ ያውቁ ነበርና በመፈንቅለ መንግስት ሙከራው ወቅት የወቅቱን ባለስልጣኖችና ሹማምንት አረንጓዴ ሳሎን በታሰሩበት ጊዜ ጀነራል መንግስቱ ነዋይ ለሻምበል ክፍሌ ወልደ ማርያም እነዚህ የጃንሆይን መንግስት የከዱ ስለሆኑ በደንብ ጠብቅ ብለው ትዕዛዝ ይሰጣሉ። በታሰሩ ባለስልጣናት ላይም የግድያ እርምጃ እስከ ተወሰደበት ድረስ የመጠበቁን ኃላፊነት የተወጡት ሻምበል ክፍሌ ወልደ ማርያም ነበሩ። በንጉሠ ነገስቱ ላይ የተቃጣው የመፈንቅለ መንግስት ሙከራው ከከሸፈና የአጼው በትረ ዙፋን መረጋጋት እንደጀመረ ክስ ሲመሰረት መንግስቱ ነዋይ አንደኛ ተከሳሽ ሲሆኑ ሻምበል ክፍሌ ወልደ ማርያም ደግሞ ሁለተኛ ተከሳሽ ነበሩ። ሁለተኛው ተከሳሽ ሻምበል ክፍሌ ወልደ ማርያም ለተከሰሱበት ፍርድ ቤት በሰጡት የተከሳሽነት ቃል እነዚህ የጃንሆይ መንግስትን የከዱ ናቸውና ጠብቅ ተብዬ መጠበቄ እርግጥ ነው፣ ግን ማንንም አልገደልኩም የሚል ቃል ይገኝበታል። በሻምበል ክፍሌ ወልደ ማርያም ላይ ሁለት ምስክሮች የቀረቡ ሲሆን አንደኛው ምስክር በአረንጓዴ ሳሎን ውስጥ ታስረው የነበሩት አንድ ከፍተኛ የመንግስት ባለስልጣን ሲሆኑ ሁለተኛው ደግሞ የውቤዎች አለቃ የነበሩት ግለሰብ ናቸው። በአረንጓዴ ሳሎን ታስረው ከነበሩት ባለስልጣናት መካከል ከሞት የተረፉትና ፍርድ ቤት የአይን ምስክር ሆነው የቀረቡት የነበሩት በሰጡት ምስክርነት ቃል ከመጀመሪያ እስከ መጨረሻው ሲጠብቅ የነበረው ክፍሌ ወልደ ማርያም ነው። ለሽንት እንዳንወጣ ይከለክለን ያሰቃየን ነበር። እነ መንግስቱ ነዋይ በእኛ ላይ ተኩስ ለመክፈት ወደ አረንጓዴ ሳሎን ሲገቡ እሱ አብሮ ሲገባ አላየሁም። እኔ በመጀመሪያው ተኩስ ወደኩ። ከዚያ በኋላ የሆነውን አላየሁትም ነበር ያሉት። ሌላኛው የአይን ምስክር ሆነው የቀረቡትና የቦች አለቃ የነበሩት ግለሰብ የመሰከሩት ከመጀመሪያ እስከ መጨረሻ እስረኞቹን ሲጠብቁ እንደነበር ብቻ ነው። ይህ ወንጀል ሆኖ ሻምበል ክፍሌ ወልደ ማርያም በሞት እንዲቀጡ ፍርድ ቤት ወሰነባቸው። ይህን በሻምበል ክፍሌ ወልደ ማርያም ላይ በፍርድ ቤት የተላለፈው የሞት ቅጣት በየደረጃው የነበሩ የፍትህ አካላት ቢቀበሉትም በፍትህ ሚኒስቴር የፍርድ ማስፈጸሚያ ክፍል የነበሩት ግን ውሳኔውን አልተቀበሉትም። ወንጀሉ ለሞት የሚያበቃ ባለመሆኑ በ15 ዓመት የእስራት ዘመን እንዲቀጡ ነበር በጋራ የተስማሙት። ይሁን እንጂ ከሶስቱ የፍርድ ማስፈጸሚያ ክፍል አባላት መካከል ሁለቱ ቤተ መንግስት ተጠርተው ከተመለሱ በኋላ ሐሳባቸውን በመለወጥ ሻምበል ክፍሌ ወልደ ማርያም በሞት መቀጣት ይገባቸዋል የሚል ሐሳብ ሰጡ።
ከዚህ በኋላ የነበረው ሁኔታ እጅግ ብዙ አወዛጋቢ ሁኔታ የነበረበት ቢሆንም በሻምበል ክፍሌ ወልደ ማርያም ላይ የተላለፈው የሞት ቅጣት ይጸና ዘንድ መዝገቡ ለንጉሠ ነገሥቱ ቀረበና በፊርማቸው አጸደቁት። ሻምበል ክፍሌ ወልደ ማርያም ጀነራል መንግስቱ ንዋይ ከተሰቀሉበት ተክለ ሃይማኖት ከሚገኘው በኦሜድላ አደባባይ ላይ የስቅላት ቅጣቱ ተፈጸመባቸው። በወቅቱ የፍትህ ሚኒስትር ቁልፍ ሹም የነበሩትና ለንጉሠ ነገሥቱ የሚቀርቡ የፍርድ ቤት ፋይሎችን የመመርመርና የውሳኔ ሐሳብ የመስጠት ስልጣን የነበራቸው ግለሰብ ለዚህ ጽሑፍ አቅራቢ በሻምበል ክፍሌ ወልደ ማርያም ላይ ስለተፈጸመው የሞት ቅጣት ሲያጫውቱት እኔ የፍትህ ሚኒስቴር ባልደረባ በነበርኩበት ወቅት ያለ አግባብ ከተፈጸመው የሞት ፍርዶች መካከል በሻምበል ክፍሌ ወልደ ማርያም ላይ የተላለፈው ውሳኔ እስከ ዛሬም ድረስ የሚሰጽተኝ ነው። በሞት ሳይሆን በ15 ዓመት እንዲቀጣ ነበር ሐሳብ ያቀረብኩት። ያጠፉት እታች ያሉት ባለስልጣናት ናቸው። በእርግጥ ጃንሆይ በጊዜው ተናደው ስለነበር ጥይት የተኮሰ የክቡር ዘበኛ ወታደር በሙሉ ይሙት የሚል ውሳኔ ቢቀርብላቸው ይሙት ብለው ነበር የሚያጸድቁት ብለውታል። በነገራችን ላይ ከጀነራል መንግስቱ ንዋይና ከሻምበል ክፍሌ ወልደ ማርያም ጋር ሶስተኛ ተከሳሽ ሆኖ የቀረበው የመቶ አለቃ ድጋፍ ተድላ የ15 ዓመት እስራት ቅጣት ነበር የተላለፈባቸው። ከዛሬ 41 ዓመት በፊት ተሞክሮ በከሸፈው የመፈንቅለ መንግስት ሙከራ ተሳታፊ የነበሩትን ለሞት ከበቁት መካከል ኮሎኔል ወርቅነህ ገበየሁም ይገኙበታል። በወርሃ ታኅሳስ 1953 ስለተሞከረው የመፈንቅለ መንግስት ሙከራ በተለይም የጀነራል መንግስቱ ንዋይን አሟሟት ሚስጥር ያጫወቱንና ስማቸው እንዲገለጽ ያልፈለጉት ናቸው ያልናችሁ የዓይን ምስክር ስለ ኮሎኔል ወርቅነህ ገበየሁ የነገሩንን እንደሚከተለው አቅርበነዋል። የክቡር ዘበኛ ሰራዊት ከቤተ መንግስት ሲወጣ ኮሎኔል ወርቅነህ ገበየሁ ከምኒልክ ቤተ መንግስት በጊዜ የላይኛው ቤተ መንግስት በመባል የሚጠራው 175,000 ብር ይዘው ይወጣሉ። ኮሎኔሉ ገንዘቡን ይዘው እንደወጡ ከእቴጌ መነን ትምህርት ቤት ወደ ቀጨኔ መድኃኔዓለም በሚወስደው መንገድ ላይ ከሚገኘው ከሊቀ መጣኔ ወረደ ቃል ወንድም ሙሉ ስማቸው ነው ቤት ነበር የገቡት። ያልጠበቁት እንግዳ የመጣባቸው ሊቀ መጣኔ ወረደ ቃል ወንድም ኮሎኔሉ ነገሩ ስላላማረኝ ወጥተህ ብትሄድ ይሻላል ይሏቸዋል። ኮሎኔሉ በተባሉት መሰረት ቤቱን ለቀው በመውጣት ከቀጨኔ መድኃኔዓለም በስተጀርባ በወንዙ አካባቢ ከጫካ ውስጥ ዋሻ ስለነበር እዚያ ገብተው ይደበቃሉ። ሊቀ መጣኔ ወረደ ቃል ወንድም ኮሎኔል ገበየሁ ወርቅነህ ከተደበቁበት ዋሻ ድረስ 1-2 ቀን ራትና ምሳ ልከውላቸው እንደነበር ይነገራል። የመፈንቅለ መንግስት ሙከራው ከከሸፈና ንጉሠ ነገሥቱ አዲስ አበባ ከገቡ በኋላ ሊቀ መጣኔ ወረደ ቃል ወንድም ኮሎኔል ወርቅነህ ገበየሁ የተደበቁበትን ዋሻ ስለጠቆሙ ወደ ቦታው የመንግስት ወታደሮች ይልካሉ። የተደበቁበት ዋሻ ድረስ ወታደር የመጣባቸው ኮሎኔል ወርቅነህ ገበየሁ በገዛ ሽቁጣቸው ራሳቸውን ይገድላሉ። ሬሳቸው ተነስቶ ነው ጊዮርጊስ አደባባይ የተሰቀለው። ይህ አሳዛኝ ሁኔታ ከተፈጸመ በኋላ ሊቀ መጣኔ ወረደ ቃል ወንድም ኮሎኔል ወርቅነህ ገበየሁ እኔ ዘንድ ያስቀመጠው ነው ብለው ከ175,000 ብር ውስጥ 25,000 ብሩን ብቻ ወስደው ለጃንሆይ ይሰጣሉ። በመጀመሪያ ተፈላጊ የነበሩትን ኮሎኔል ወርቅነህ ገበየሁ ያሉበትን ስለጠቆሙ ቀጥለው እሱ ያስረከበው ነው ብለው 25,000 ብር በማስረከባቸው ይህ እንደ ውለታ ተቆጥሮ የፍርድ ሚኒስትር ምክትል ሚኒስትር በመሆን ይሾማሉ። በዚህ ሹመት ላይ እየሰሩ ሳሉ በገቡት ህመም ሳቢያ ራስ ደስታ ሆስፒታል የገቡት ሊቀ መጣኔ ወረደ ቃል ወንድም እዚያው ሆስፒታል ውስጥ እያሉ ለዘላለሙ ያሸልባሉ። አስገራሚ ሁኔታ ተፈጠረው ከዚህ በኋላ ነው። በንጉሠ ነገሥቱ ዘመነ መንግስት የፍትህ ሚኒስትር ቁልፍ ሹምና ለሀገሪቱ ርዕሰ ብሔር የሚቀርበውን ፋይል የመመርመርና የውሳኔ ሐሳብ የመስጠት ስልጣን የነበራቸው ያልናችሁ አሁን በህይወት ያሉት የዓይን ምስክር ለዚህ ጽሑፍ አቅራቢ የነገሩትና ሊቀ መጣኔ ወረደ ቃል ወንድምን የሚመለከተውን ጉዳይ ቃል በቃል እናስነብባችሁ። ሊቀ መጣኔ ወረደ ቃል ወንድም ከመሞታቸው በፊት 150,000 ብር በቤታቸው ውስጥ መኖሩን ለባለቤታቸውም ሆነ ለልጆቻቸው አልተናገሩም። የእሳቸው መሞት እንደተሰማ የመንግስት ሚስጥር ሰነዶች እንዳሉ ይታሸጉ ተብለው ከፊት አውራሪ ጸጋዬ ቸኩል ጋር ታዘን ወደ ቤታቸው ሄድን። በቤት ውስጥ አንድ ትልቅ የኢጣሊያን የብረት ቁም ሳጥን አገኘንና አሸግነው። በሌላ ቀን ምን አይነት ሰነዶች እንዳሉበት ለማየት የብረት ቁልፉም ሳጥኑን ስንከፍት ከባንክ የወጣ ወረቀቱ እንኳን ያልተቀደደ 150,000 ብር አገኘን። የማን እንደሆነ ቤተሰቦቻቸውን ብንጠይቅም የማን እንደሆነ እንደማያውቁ ነገሩን።
ቁም ሳጥኑን መልሰን አሸግንና ጉዳዩን ለመንግስት ባለስልጣናት አስታወቅን። ስለ ጉዳዩ ለጃንሆይም ተነገረ። እሳቸውም ብሩ የመጣበትን እኛ እናውቃለን ብለው ለቤተ መንግስቱ ገቢ እንዲሆን ተደረገ ብለውታል። ከዛሬ 41 ዓመት በፊት ስለተፈጸመውና አብዛኛው ኢትዮጵያዊ በደንብ የማያውቃቸው ታሪካዊ ሁኔታዎችን እያነበብን እዚህ ላይ ደርሰናል። በመጨረሻ ልናስነብባችሁ የመረጥነው የጀነራል መንግስቱ ንዋይ ሚስጥራዊ አሟሟት ነው። ወደ ሚስጥራዊ አሟሟታቸው ለመዝለቅ የጀነራል መኮንን ቀደምት የህይወት ታሪክ መነሻ እናድርግ። የታህሳስ ግርግር በመባል የሚታወቀው የመፈንቅለ መንግስት ሙከራ መሪ ተዋናይ የነበሩት ጀነራል መንግስቱ ንዋይ የተወለዱት እዚሁ አዲስ አበባ ውስጥ ገዳም ሰፈር ተብሎ በሚጠራው አካባቢ በ1908 ዓመተ ምህረት ነበር። ወላጅ አባታቸው አለቃ ንዋይ የጊዮርጊስ ቤተክርስቲያን አለቃ ስለነበሩ ጀነራል መንግስቱ ትምህርት የጀመሩት እዚሁ ቤተክርስቲያን ነው። በሁለታ ገነት የጦር ትምህርት ቤት የውትድርና ትምህርት የተከታተሉት ጀነራል መንግስቱ ንዋይ በምክትል የመቶ አለቅነት ተመርቀዋል። የኢጣሊያ ጦር በተነሳበት የመጀመሪያ ወቅት ላይ መጋቢት 22 ቀን 1928 ዓ.ም ማይጨው ላይ ተደርጎ በነበረው ጦርነት በወቅቱ የመቶ አለቃ የነበሩት መንግስቱ ንዋይ ተካፋይ ነበሩ። የኢትዮጵያ ጦር ከተፈታና ንጉሠ ነገስቱ በስደት ወደ ውጭ ሀገር ከሄዱ በኋላ 50 ከሚሆኑ የኤርትራ ተወላጆች ጋር ወደ ምዕራብ ኢትዮጵያ ከተንቀሳቀሱት 300 የሁለታ ጦር ትምህርት ቤት ምሩቃን መኮንኖች ጋር መንግስቱ ንዋይም አብረው ተጉዘዋል። ይህ ወደ ምዕራብ ኢትዮጵያ የተንቀሳቀሰው ጦር ሰኔ 29 ቀን 1928 ነቀምት ላይ አድርጎት በነበረው ስብሰባ መጠሪያ ስሙን ጥቁር አንበሳ ብሎ ነበር የሰየመው። ይህን ጥቁር አንበሳ ጦር ይመሩ ዘንድ ከተመረጡት 28 ሲቪልና ወታደሮች በተጨማሪ ጦሩን ለማሰልጠንና ለመምራት 19 ወታደራዊ መኮንኖች ተመርጠዋል። ሌተናንት ኮሎኔል በላይ ኃይለ አብ ለመሪነት በተመረጡበት በዚህ ኮሚቴ ውስጥ 10 ምክትል የመቶ አለቆች የነበሩ ቢሆንም ከነዚህ መካከል መንግስቱ ንዋይ ያልነበሩበትም። ይህም በጊዜው የጎላ እንቅስቃሴ ያልነበራቸው መሆኑን ነው የሚያሳየው የሚሉ ወገኖች አሉ። የጥቁር አንበሳ ጦርና ራስ ምሩ በኮሎኔልነት ማልታ በሚመራው የኢጣሊያ ጦር ከተማረኩና ሰራዊቱ ከተበታተነ በኋላ የነበሩትን ዓመታት ጀነራል መንግስቱ ንዋይ በምን ሁኔታ እንዳሳለፉ በዝርዝር የሚገልጹ ማስረጃዎች ባይኖሩም በጎረቤት ሀገር ጅቡቲ በስደት እንደነበሩና ንጉሠ ነገስቱ ከአውሮፓ ሱዳን ሲገቡ ወደዚያ ተጉዘው ከእንግሊዝና ከኢትዮጵያ ወታደሮች ጋር ወደ ኢትዮጵያ መመለሳቸውን የሚገልጹ የታሪክ ማስረጃዎች አሉ። ለተወሰነ ጊዜም ቢሆን የሸዋ አርበኛ ከነበሩት ከጀግናው ኃይለ ማርያም ማሞ ጋር በአርበኝነት ውጊያ ተካፍለው እንደነበርም ይነገራል። በባቡር ፍርጎ ተደብቀው ወደ ጅቡቲ ለስደት ከመሄዳቸው በፊት በአንድ የፈረንሳይ ኩባንያ ውስጥ ይሰሩም ነበር። የእሳቸው ስም እየታወቀ የመጣው ጦርነቱ ካበቃ ከዓመታት በኋላ ነው። በተለይ በቢትወደድ ነጋሽ በዛብህ የተወጠነው መፈንቅለ መንግስት ሙከራ ማክሸፋቸው ለስማቸው መግነን ያልታሰበ አጋጣሚ ነበር የሚሉ አስተያየት ሰጪዎች በርካታ ናቸው። ይህን የ1943 ዓ.ም የመፈንቅለ መንግስት መክሸፍ አስመልክቶ በወቅቱ የአይን ምስክር የነበሩትን ሻለቃ ሽፈራው ዶሪን በምንጭነት ተጠቅመው ታቦር ዋሚ 1986 ዓ.ም ባሳተሙትና አባቦራ በሚለው መጽሐፍ በገጽ 104 ላይ ብርጋዴር ጀነራል መንግስቱ ንዋይ በ1943 ዓ.ም የቢትወደድ ነጋሽ በዛብህን አድማ ለማክሸፍ ያደረጉት አስተዋጽኦ ምንም አይጠቀስም። የእሳቸው ስም የሚነሳው በ1953 ዓ.ም ባደረጉት መፈንቅለ መንግስት ሙከራ ብቻ ነው ብለዋል። የኮሎኔልነት ማዕረግ የነበራቸው መንግስቱ ንዋይ የክቡር ዘበኛ ሰራዊት ዋና አዛዥ በመሆን የተሾሙትና የጀነራልነት ማዕረግ የተሰጣቸው መስከረም 19 ቀን 1949 ዓ.ም ነበር። መንግስቱ ንዋይ በ8 ዓመት ከሚያንሷቸው ታናሽ ወንድማቸው ከሆኑት ከገርማሜ ንዋይና ከሌሎች የቅርብ ተከታዮቻቸው ጋር በመሆን የመፈንቅለ መንግስት ሙከራ ቢያደርጉም ለዚህ አመጽ አበቃቸው የሚባለው ምክንያት የተለያየ ቢሆንም ከጋብቻ ጋር በተያያዘ አክሩፈው ነው የሚለው ዛሬም ድረስ ማረጋገጫ ያልተገኘለት ግን በሐሜት ደረጃ የሚወራ ነው። የመፈንቅለ መንግስት ሙከራውን በማክሸፍ ላይ የተገደሉት የሻምበል ደረጃ ኃይለ ማርያም ባለቤት የራስ ደስታ ልጅ የነበሩት ከመንግስቱ ንዋይ ጋር ጋብቻ ለመፈጸም ተስማምተው ድግሱ ተደግሶ ሲያበቃ ለሙሽርነት የጣጩት መንግስቱን አላገባም እንዳላቸው ነው የሚነገረው። ይሁን እንጂ መንግስቱ ንዋይ የካቲት 9 ቀን 1951 ዓ.ም
የወይዘሮ የሸዋነሽ አብርሃም ልጅ ከፋይ ታፈረን አግብተዋል። ከ2 ዓመት በፊት ከዚህ ዓለም በሞት የተለዩት ወይዘሮ ከፋይ ታፈረ ከጀነራል መንግስቱ ንዋይ ሞት በኋላ በንጉሠ ነገሥቱ ዘመን የባህር ኃይል አዛዥ የነበሩትና በደርግ የስልጣን ዘመን ለተወሰነ ጊዜ በአምባሳደርነት ያገለገሉትን ኮማንደር ጣሳው ደስታን አግብተው ነበር። በነገራችን ላይ የንጉሱን የልጅ ልጅ ያገቡት የሐረር ጦር አካዳሚ ምክትል አዛዥ የነበሩት ሻምበል ደረጀ ኃይለ ማርያምን በካርባይን ጠመንጃ ነጣጥረው የመቱት ጀነራል መንግስቱ እንደሆኑና ከገደሉት በኋላ ከእንግዲህ ወዲህ በሞትም አይቆጨኝም ማለታቸው ይነገራል። አንዳንድ ወገኖች ደግሞ በመፈንቅለ መንግስቱ አመጽ ተሳታፊ በነበሩት ሌሎች ግለሰቦች እንደተገደሉ ነው የሚገለጸው። በጀነራል መንግስቱ ንዋይ መሪነት የመፈንቅለ መንግስት ሙከራው ሲደረግ ንጉሠ ነገሥቱ በሀገር ውስጥ አልነበሩም። በህዳር ወር 1953 ዓ.ም የልጅ ልጃቸውን ልዕልት አይዳ ደስታን በወቅቱ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር የነበሩትን አክሊሉ ሀብተወልድን የሸዋ ጠቅላይ ገዢ ራስ መስፍን ስለሺ በኤርትራ የፌዴራል መንግስቱ መሪ ቢትወደድ አስፋሃ ወልደ ሚካኤልና የአዲስ አበባ ዩኒቨርሲቲ ኮሌጅ ፕሬዝዳንት የነበሩት ልጅ ካሳ ወልደ ማርያምን አስከትለው በውጭ ሀገር ጉብኝት ላይ ነበሩ። በተያዘላቸው የጉብኝት ፕሮግራም መሰረት ከምዕራብ አፍሪካ ሀገሮች ወደ ላቲን አሜሪካ ሀገረ ብራዚል ገብተው በጉብኝት ላይ እንዳሉ ነው የንጉሠ ነገሥቱ ታማኝ ሆነው በተሰለፉበት በነ ጀነራል መርዕድ መንገሻ ወገኖች አማካኝነት የቴሌግራሙ መልእክት በወቅቱ የአሜሪካ ኤምባሲ ዲፕሎማት በነበሩት በሚኒስትር ሮክሰን አማካኝነት የተነገራቸው። የመፈንቅለ መንግስቱ ሙከራ ከከሸፈ ከ2 ቀን በኋላ ታህሳስ 7 ቀን 1993 ዓ.ም ንጉሠ ነገሥቱ ከካርቱም በረው አስመራ አውሮፕላን ማረፊያ ሲደርሱ በኤርትራ የንጉሠ ነገሥቱ እንደራሴ የነበሩት ጀነራል አብይ አበበ የደመቀ አቀባበል ተደርጎላቸዋል። የመፈንቅለ መንግስት ሙከራው ከከሸፈ በኋላ ታህሳስ 13 ቀን 1953 ድሬ ጨልባ በሚባለው አካባቢ አብረዋቸው የነበሩት ገርማሜ ነዋይና ሻምበል ባዩ ጥላሁን ከሞቱ በኋላ ቆስለው በመንግስት ኃይሎች ተይዘው የታሰሩት ጀነራል መንግስቱ ንዋይ ፍርድ ቤት ሲቀርቡ የተመሰረተባቸው ክስ በመንግስት ግልበጣ ሙከራና በነፍስ መግደል ወንጀል ነበር። የክሱ ጭብጥ በዝርዝር ሲታይ የጀነራሉ ክስ የቀዳማዊ ኃይለ ሥላሴ መንግስት ለመገልበጥ የሙከራ ወንጀል ፈጽመዋል፣ አረንጓዴ ሳሎን ውስጥ ሰብስበው ያሰሯቸውን ባለስልጣኖችና ሌሎችንም ገድለዋል፣ አስገድለዋል የሚል ነው። የመንግስት ታማኝ በነበሩትና በመፈንቅለ መንግስት ሙከራ አድራጊዎች መካከል በተካሄደው ተኩስና በተባባሪ ጥይት ከሞተው ሰላማዊ ህዝብ ሌላ በአረንጓዴ ሳሎን ታስረው ከነበሩት የመንግስት ባለስልጣናት መካከል 2 ብቻ ሲተርፉ በሙሉ እንደተገደሉ ነው ዛሬ ድረስ በህይወት ያሉ የዓይን ምስክሮች የሚናገሩት። በወቅቱ በጀነራል መንግስቱ ንዋይ ላይ የተመሰረተው ክስ በፍትሐ ነገሥት ከቁጥር 1676 1681 ያሉትን እንዲሁም የወንጀለኛ መቅጫ ህግ ቁጥር 522 ሃን መሰረት ያደረገና ስለ ቅጣት መክበድ በወንጀለኛ መቅጫ ህግ ቁጥር 81 ሃን የተመለከተ በመሆኑ ፍርዱ የሞት ቅጣት መበየን የሚያስችል እንደነበር ነው የህግ ባለሙያ የነበሩት ግለሰብ የገለጹልን። በእርግጥ መንግስቱ ንዋይ በተከሰሱበት ወንጀል የሞት ቅጣት ተበይኖባቸው ቅጣቱም ተፈጽሞባቸዋል። ግን አሟሟታቸው እንዴት ነበር? ፍርዱስ የንጉሠ ነገሥቱን ውሳኔ እነዚህን በዝርዝር እንመለከታለን። ማንኛውም የሞት ቅጣት የሚፈጸመው ንጉሠ ነገሥቱ ካጸደቁት በኋላ ነበር። ይህ ግን ዛሬም ድረስ እየሰራ እንደሆነ ይታወቃል። ለታህሳሱ የመፈንቅለ መንግስት ሙከራ አንደኛ ተከሳሽ የነበሩት የጀነራል መንግስቱን የክስ መዝገብ የተመለከተው ፍርድ ቤት መጋቢት 19 ቀን 1953 ዓ.ም የሰጠው ውሳኔ በሞት እንዲቀጡ ነበር። መጋቢት 19 ቀን 1953 ዓ.ም የዋለው የከፍተኛ ፍርድ ቤት ችሎት የጀነራል መንግስቱና የግርማሜ ነዋይ የግል ንብረትም እንዲወረስ ነበር ብይን የሰጠው። እህታቸው ወይዘሮ መሰረት ነዋይ ለወንድሞቻቸው ሐውልት ለማሰራት ጥያቄ ቢያቀርቡም ሳይፈቀድላቸው መቅረቱና የት እንደተቀበሩ ዛሬም ድረስ አለመታወቁ ይነገራል። መጋቢት 19 ቀን 1953 ዓ.ም በዋለው ችሎት ተሰየሙ የነበሩ ዳኞች ብላታ ኃይሌ ወልደ ኪዳን፣ ኮሎኔል አበበ ተፈሪና አቶ ውቤ ወልደየስ ሲሆኑ አቃቤ ሕጉ ደግሞ ኮሎኔል ተፈራ ገብረ ማርያም ነበሩ። ፍርድ ቤቱ የወሰነውን የሞት ቅጣቱን እንዲያጸኑ በችኮላ የተሰራው መዝገብ የቀረበላቸው ግርማዊ ቀዳማዊ ኃይለ ሥላሴ መዝገቡን ከተመለከቱ በኋላ
ይህ ፍርድ ለታሪክ የሚቆይ ፍርድ ስለሆነ የተወሰኑ ማስረጃዎችና የምስክሮች ቃል እሱን የሚደግፍ ስለሆነ ይህ በደንብ ተዘጋጅቶ ማፍረሻው ተጨምሮ ይቅረብ ብለው መዝገቡን ይመልሱታል። መዝገቡ ከተመለሰ በኋላ የሆነው ምን ነበር? ቀደም ሲል እንደገለጽንላችሁ ለቀዳማዊ ኃይለ ሥላሴ የሚቀርቡትን የክስ ፋይሎች መርምሮ የማዘጋጀትና የውሳኔ ሐሳብ የማቅረብ ኃላፊነት የነበራቸውና ለዚህ ጽሑፍ አብይ ምንጭ የሆኑትን ሰው የሰጡንን የምስክርነት ቃል እናስነብባችሁ። በትዕዛዙ መሰረት መዝገቡ እንደገና ተዘጋጅቶ ለንጉሠ ነገሥቱ ሳይቀርብላቸው የፍርድ ማስፈጸሚያው ከፍትህ ሚኒስቴር ሳይላክ ከዕለታት አንድ ቀን ጠዋት ተነስተን ወደ ስራ ለመግባት ስንሄድ ጀነራል መንግስቱ ንዋይ ተክለ ሃይማኖት አደባባይ ተሰቅሎ አየን። በኋላ ለምን እንደሆነ ስንጠይቅ የውጭ አገር ዜጋ የነበረ የክቡር ዘበኛ ሐኪም የመንግስቱ ንዋይ የልብ ወዳጅ ነበር። የኮንትራት ጊዜውን ጨርሶ ወደ ሀገሩ ለመሄድ ሲነሳ መንግስቱን አይቼ ተሰናብቼ ልሂድ ብሎ ጠይቆ ሲፈቀድለት በኮካኮላ ውስጥ መርዝ ጨምሮ ይዞ ገብቶ ሰጠው። ያንን ጠጥቶ ሞተ። ከሞተ በኋላ ነው የተሰቀለው የሚል ወሬ ሰማው። በዚህን ጊዜ ሬሳ መስቀል የተለመደ በመሆኑ የተነገረው ነገር ይሆናል ብለን አሰብን። ለምሳሌ ገርማሜ ነዋይ፣ ኮሎኔል ወርቅነህ ገበየሁ፣ ሻምበል ባዩ ውጪ ተገድለው አስክሬናቸው በመኪና መጥቶ ነው የተሰቀለው። ከተሰቀለ በኋላ ግን ፍርድ ማስፈጸሚያው መጥቶ እንደሆነ አናውቅም በማለት ነው የዚያን ዘመን ትውስታቸውን ለዚህ ጽሑፍ አቅራቢ ያጫወቱት። የጀነራል መንግስቱ ንዋይ ምስጢራዊ አሟሟት አስመልክቶ ተጨማሪ ምስክርነት የሰጡን አቶ ሰይፉ አስካለዮት ናቸው። አቶ ሰይፉ በ1953 ዓ.ም ተሞክሮ በከሸፈው የመፈንቅለ መንግስት ሙከራ ሲያባ ለ9 ወራት ያህል ታስረው ነበር። ቀድሞ መድፈኛ ክፍል በመባል በሚጠራውና የምድር ጦር ማስተናገጃ ክፍል ግቢ ውስጥ ከጀነራል መንግስቱ ንዋይ ጋር ከመታሰራቸው በተጨማሪ የስጋ ዘመዳሞች ናቸው። ስለ መንግስቱ ንዋይ ፍጻሜ ለዚህ ጽሑፍ አቅራቢ ያጫወቱት ዶክተር ሁበር የሚባል የክቡር ዘበኛ ሰራዊት ከውጪ ያስመጣነው ሐኪም ነበር። ሰውየው የናዚ ኮሎኔል ነበር። የመንግስቱ ንዋይም በጣም ወዳጅ ነበር። ቆስለው የተያዙት መንግስቱ ንዋይ ማን ሕክምና እንዲያደርግላቸው ሲጠየቁ ዶክተር ሁበርን መረጡ። ዶክተር ሁበር በሚያክማቸው ጊዜ ተከሰው ፍርድ ላይ ነበሩ። ዶክተር ሁበር የሞት ፍርድ የሚፈረድበት መሆኑን አወቀ። ይህን ቀድሞ የተረዳው ዶክተር ሁበር ክብርህን እንደጠበቅ ሙት ብሎ ሲኖር የሚባል መርዛማ ኪኒን ሰጠው። በማግስቱ ሊሰቀል ምሽቱን ሞቶ አደረ። እኩለ ሌሊት ገደማ ሬሳውን ተሸክሞ ሲወጡ በዓይኔ አይቻለሁ በማለት ነበር። በዚያም አለ በዚህ ጀነራል መንግስቱ ንዋይ ከ41 ዓመት በፊት የተሰቀለው ሬሳቸው ነበር። ተክለ ሃይማኖት አደባባይ የተሰቀለው የጀነራል መንግስቱ ንዋይ አስክሬን በመሆኑ ከ41 ዓመት በኋላ የወጣ ሚስጥር ነው። በመጨረሻም ጀነራል መንግስቱ ንዋይ የመፈንቅለ መንግስት ሙከራ ከከሸፈ በኋላ በንጉሠ ነገሥቱ ላይ የመፈንቅለ መንግስት ሙከራ አድርጓል በመባል ተከሰው በሞት ስለተቀጡ ስለ አርበኛው ፊት አውራሪ ኃይሉ ክብረት እውነተኛ ታሪክ የክስና የፍርድ ሂደት አመቺ በሆነ ጊዜ ለማስነበብ ሞክራለሁ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።